አሁን ልነግርሽ የምፈልገው ነገር ዛሬ የጠራሁሽ ማለት ነው ዳግመኛ ስለ አሚር ሃይማኖት መቀየር አወራለሁ። ይኸውልሽ አንቺ ስለሱ ሃይማኖት አይመለከትሽም፣ እናንተም ስለሱ ሃይማኖት አይመለከቱም። ይኸውልሽ ስሚ፣ እሺ እሱ ላይ መለከቱ ይችላል፣ ግን አንድ ሰው እስልምና ለቆ ሲወጣ ነው ቆሜ የማይሰው አይደለም። ይኸውልሽ ደግሞ ያውም ፈልጎ አይደለም አንቺ እያስገደድሽ ቤቲ ከኦርቶዶክስ ወደ እስልምና ሲቀይር ዝም ብዬ አላየኋትም። ጠይቄያታለሁ፣ ደጋግሜ ጠይቄያታለሁ። ገብቶሻል አይደል? ደጋግሜ ጥያቄ ይሄ ነገር አምነሽበታል ወይ ወይስ ለአሚር ነው ወይ ለአሚር ነው ወይስ አምነሽበታል ብዬ ጠየቅኳት። አይ ኪራ ቆይ እስቲ አለች። ምን እያደረግሽ ነው? በዛ ሰዓት ስለ እስልምናና ክርስትና እንትኑን እያየሽ ነበር። ገብቶሻል አይደል? ልዩነቱን እያየሽ ነበር፣ እያነጻጸረሽ። አሁን አንተ አትባበን ይገባል እናት በቪዲዮ ከተተላችሁ ነበር። በእናትህ ነው ከዚህ ቪዲዮ ኋላ ያለው ነገር ስንት ነገር አለ እኮ ሳምከለሽ መካከሩ። እስቲ ቪዲዮ ላይ አሚር ሃይማኖትሽን ቀይሪልኝ ስላሰምትሽ ደግሞ ስሚ፣ ከሱን ደግሞ ታነሻለሽ ማለት ካለለም እኔና ኪራንን እናንተ ትጠፈነጋላችሁ። መከሰስ ከፈለጋችሁ ንገር አንቺ ስሚ፣ አዳምጪ። ይኸውልሽ የአሚርን ክስ ታነሽኛ እኛ መክሰስ ትችያለሽ። አሚር የዛ ሰዓት ምንም አላደረገም። አንቺ ስላልሽ እኔ ክሱን አላነሳም። አወራለሁ። አይመለከትሽም። ይመለከተኛል። አሚር መቼም ነው አይመለከትሽም። ለምንድን ነው የምታውቁት? ሰላም ውድ የዩቲዩብ ቤተሰቦቼ እንደምን ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ጠፍተሃል ምናምን እያላችሁ ነው። ጠፍቻለሁ። ስለዚህ እንዳልተወሰነ ጊዜ ቪዲዮዎችም አልሰራሁም። ያው በትንሽ ጉዳዮች ነው እና ዛሬ እዚህ የመጣሁት ዛሬ የተገናኘ ነው በምክንያት መሰላችሁ። እንግዲህ እንደምትመለከቱት የቤቲ እህት ሰሞኑን በጣም ችግር እየፈጠረች ነው። ጭራሽ ባስ ብላ አሚር ሃይማኖቱን ይቀይር። ይሄ ምን ማለት ነው? እስቲ እናንተ ራሱ በራሳችሁ መንገድ እስቲ የምታውቁት ሰው ጓደኛችሁ አንድ ሰው መጥቶ ሃይማኖቱን ቀይር ቢለው እንዴት ነው ይሆናል? አይሆንም። ምክንያቱም ሃይማኖት ማለት ከልጅነት ጀምሮ ይዘን የምናድገው ነገር ነው። ሃይማኖት መቀየር ማለት ትልቅ የሆነ በጣም ትልቅ ነገር እንደመቀየር ነው። በጣም ትልቅ ነገር ኦልሬዲ እስከዛሬ የነበራችሁን ህይወት ካንስል እያደረጋችሁት ነው ማለት ነው። እስከዛሬ የኖራችሁትን ህይወት ያሳለፋችሁትን ህይወት ያደረጋችሁት ነገር በሙሉ ትታችሁ እንደ አዲስ እንደመወለድ ማለት ነው። ያ ደግሞ ይከብዳል። ምክንያቱም አንድ ሰው በተወለደበት እምነቱን ይዞ ከልጅነቱ ባደገበት አስተዳደግ ነው እስከ መጨረሻው እስከ ለተሞቱ መቆየት ያለበት። ያው አንዳንድ ሰዎች ይቀይራሉ። ያው ያሉበት መንገድ የተሳሳተ መንገድ መስሎ ሲታያቸው ነው ካመኑበት ምን ካሉበት ነው እንጂ የሚቀይሩት ዝም ብሎ ከመሬት ተነስተው አይቀይሩ። ሰው ስላላቸው አይቀይሩ። በጣም ተናድጃለሁ። በጣም አናዳኛለች። እንደዚህ ማድረግ የለባትም። እንደዚህ ማለትም አልነበረባትም። ምክንያቱም ሃይማኖት በጣም ትልቅ ነገር ነው። ከዛ የሚባስ ብሎ ደግሞ ጭራሽ ከሷለች። ከሰው ጭራሽ እሱ ጠፍቷል። አሁን ጠፍቶ ነው ያለው። በጣም ምን እንጃ ምን አይነት ሰው እንደሆነች እኔ ግራ ገብቶኛል። ትላንትና መጣ የሁላ ነገር ታረጋለች ብዬ አልጠብቅም። ስለዚህ ትላንት ለመጣ ሰው የሁላ ነገር ድረስ ትሄዳለች። አዎ እህቷ ነች። እህቷም እስከሆነች ድረስ ደግሞ በጣም ነው እንትን የሚለው። እህቷም አምናበት እንጂ አሚር ቀይሪልኝ፣ ከኔ ጋር መሆን ከፈለግሽ የምታፈቅሪኝ ከሆነ ቀይሪልኝ አላላትም። ገብቷችኋል? እንደዛ ብሏት ቢሆን እንኳን ቤቲ እንጂ ሃይማኖትን ቀይር ማለት የምትችለው እሷ አትችልም። ቤቲም መብት የላትም። እሷ አምናበት ነው የገባችው። ለሱ ብላ አይደለም ሃይማኖቱን አመዛዝና አሁን ከነበረችበት ሃይማኖትና ከእስልምና ሃይማኖት ያለውን ነገር አይታ እንጂ እሱ ቀይሪልኝ ብሏት ወይ ሰው ገፋፍቷት ከሱ ጋር ለመሆን እሱን ስለሞደል ብዙ ሰዎች እንደዛ ይላሉ። ለሱ ብላ ነው የቀየረችው፣ ለሱ ብላ አይደለም። ለሱ ብሎ እንዴት የሰው ልጅ ለሰው ብሎ ሃይማኖት ይቀይራል? አይቀይርም። ሲጀመር በጣም ለቤተሰብ ተብሎ እንኳን ሃይማኖት አይቀየርም። ሃይማኖት የግል ነው፣ ሀገር ጋር ነው አይደል? ምክንያቱም የማይመስል ነገር ነው። እንግዲህ ዛሬ ኦሊንም ኪያንም እንዲሁ አምራንም ጠርቻታለሁ። ምክንያቱም አምራ በቦታው ነበረች ያኔ ኪያን ክሱን ሃይማኖት እንዲቀይር ትያለሽ ባለችበት ሰዓት እኔና አምራ ነበርን እና ትንሽ ጥቃት አድርሰንባት ነበር። ለዛም ይገባታል ብዬ አስባለሁ። ምንም አልጸጸተኝም። ግን ያንን ተገና አድርጋ ጭራሽ ሌላ መዘዝ አሚር ሌላ መዘዝ ጓደኛዬ ላይ ወንድሜ ላይ ሌላ መዘዝ አመጣንበት። እኛ በዚህ መንገድ እሱ አንድም ነገር አላረጋት፣ ጫፏን አልነካትም፣ አልመታትም።
እሱ ጭራሽ ተው በወሬ ብቻ የሚፈታ ነገር ነው በንግግር መፍታት እንችላለን ሲል በሰዓቱ ስሜታዊ ሆነን ስለነበር እኔም ማምራም ስሜታዊ ሆነን ስለነበር ትንሽ ነካ አድርገናታል። ግን እሷ ጭራሽ ምን አለች? ደበደቡኝ፣ የሴት ልጅ ጥቃት አደረሱብኝ ምናምን ነገር ነው ያለችው። መደብደብ እንደዛ ነው እንዴ? መደብደብ እንደዛ አይደለም። እኔ በህይወቴ ሴት ልጅ ላይ እጄን አንስቼ አላውቅም። እውነት ነው የምላችሁ። ሴት ልጅ በጣም ነው የማከብሩ። ለሴት ልጅ ትልቅ ክብር አለ። ሴት ልጅ እናት ናት። እንዴት የሰው ልጅ እናቱ ላይ ይጨክናል? ግን በቃ በጣም በሰዓቱ ስሜታዊ ሆኜ ስለነበር ያንን ነገር ያደረኩት እና እሷ ጭራሽ አሚር ነው ሁላ ነገር ያቀነባበረው። አሚር አንድም ነገር አላደረገም በዚህ ነገር ላይ። አሚር ምንም አይነት ነገር በዚህ ነገር ላይ ምንም አይነት ነገር አላለም። ቪዲዮን እንዳያችሁት እሱ ተው በንግግር የምንፈተው ነገር ነው፣ ተው አትምቷት፣ እቺ እኮ ወደፊት ዘመዴ ነች፣ ወደፊት አማቼ ትሆናለች፣ እኔና ቤቲ ተለያይተን አንለያይም ሲል ነበር በሰዓቱ። ግን እሷ ጭራሽ እሱን ያቀነባበረው ጭራሽ ደግሞ ብላ የ18 ዓመት ያልሞላት ልጅ ሃይማኖት አስቀይሯል። ሃይማኖቷን እሷ ፈልጋ ወዳ አምናበት እንጂ ቀየረችው፣ እሱ አስገድዷት አይደለም። እና ደግሞ 18 ዓመት አልሞላትም ያለችው ደግሞ ከ18 ዓመት አብረን ያከበር ነው። እኔና አሚር አብረን ያከበርንላት 18 ዓመቷን ማለት ነው። ገብቷችኋል አይደል? 18 ዓመቷን ዲኮር አድርገን ምን ብለን አብረን ያከበርንላት። ጭራሽ እህት ሆና ጭራሽ 18 ዓመት እንደሞላት እንኳን እያወቀች 18 ዓመት አልሞላትም። 18 ዓመት ያልሞላት ሴት ልጅ ሃይማኖት አስቀይሯል። የሴት ልጅ ጥቃት አድርሶብኛል እና 18 ዓመት ያልሞላት ሴት ልጅ ራሷ እህቷ ሆና እያወቀች 18 ዓመት ያልሞላት ልጅ ብሏ መክሰሷ ራሱ በጣም ትልቅ የሚደብር ነገር ነው። እና አሁንም ዛሬ የጠሯት ድጋሚ ያንን ጥያቄ እንዳታነሳበት፣ የሃይማኖትን ቀይር የሚል ጥያቄ እንዳታነሳበት ነው። እና አሁን አምራ ደርሻለሁ ብላኛለች እና እሷን እንጠብቃትና እዛ ኪያም ትመጣለች፣ ሁሉም ይመጣል። ያለውን ነገር በደንብ በግልጽ አውርተን መፈታት ያለበትም መፍታት አለብን። አይ የምትል ከሆነ ደግሞ ሌላ የሚፈታ አካል እንፈታዋለን እንጂ በዚህ መንገድ አይቀጥልም ማለት ነው። አምራን እንጠብቃት። በቃ እስከዛው ተከታተሉ ውድ ቤተሰቦች። ውድ ፋሚሊዎች አምራ ደርሳለች። አምራ ትንሽ ለዛ ለደም ማንፈላለግ ሰዎች አሉ። አንድ ነገር ይዘን ለአንድ ነገር እንቆማለን። እንግዲህ ዛሬ የጠራሁሽ ምክንያት ኪያና ኦሊያድን ጠርቻቸዋል እና ኪያ እንግዲህ ሰሞኑን እያይሻት ነው፣ ግዴታ አሚርን ሃይማኖቱ መቀየር አለባት ብላ የማይሆን ነገር አንስታለች። ገብቶሻል እና ያንን ሀሳቧን ዳግመኛ ዛሬ ምን ቀጠቀጠ? አይ ዛሬ እኔ በቀደም ስሜታዊ ሆኜ ነው፣ በሰዓቱ አናዳኝ ነው። ዛሬም በእርጋታ ነው የምታወራን። እኔ እየጮኸች ምናምን እንድታወራኝ አልፈልግም። እውነቱን ስነግራችሁ እኔ ሪስፔክት በጣም ነው የምፈልገው። የሰው ልጅ አክብሬ ሳወራው እንዲያከብረኝ እፈልጋለሁ። ገብቶሻል አይደል? በክብር ቀስ ብዬ ሳዋራት እሷ በማናለኝብኝነት እንድጮህብኝ አልፈልግም። ገብቶሻል አይደል? ዛሬም በስነ ስርዓት እንድታወራኝ ነው ፈልገው። በስነ ስርዓት ካላወራችን ደግሞ አንደማመጥም፣ መፍትሄ ላይም አንደርስም። ስለዚህ እና ሁለቱንም ጠርቻቸዋለሁ። ገብቶሻል አይደል? አሁን በቀደም ያውላ ጭራሽ ሃይማኖትን ቀይር ብላ ያውላ ነገር እንትን ካለም በኋላ ጭራሽ ድጋሚ ተነስታ ሃይማኖቱን መቀየር አለበት አለች። ቆይ እሷ ስላለች ነው እንዴ አሚር ሃይማኖት የሚቀይረው? እኔ እንጃ። እሷ ስላለች የሚቀይር መስሏት ይሆናል። ጭራሽ የእሷ መፈክር ቤቲ ለእሷ ብላ ነው ለእሱ ብላ ነው የቀየረችው እና ደግሞ እሱም ለእሷ ብሎ መቀየር አለበት ነው የምትለው። ግልጽ ነው። ሁላችንም እኮ የምናውቀው ፈልጋና አምናበት ነው የመጣችው ወደዚህ ሃይማኖት እንጂ እሱ አንድም ቀን እንግዲህ የብዙ ዓመት ጓደኛዬ ነው፣ ተለያይተን አናውቅም። አንድም ቀን ሃይማኖት ሲቀይር ብሏት አያውቅም። ስለዚህ አሁን ዛሬ ሁለቱንም ጠርተን ይሁላ ነገር ኦሊያድ እየተነሰሰው እንደሆነ እናውቃለን። ግን በቃ ይሁን ችግር የለውም፣ ወደ መፍትሄ ነው መሄድ ያለብን ዛሬ። ገብቶሻል አይደል? ዛሬ አሳምነናት እንሄዳለን ወይ የመጨረሻ ውሳናችንን ነግረናት ነው እንጂ የምንሄደው እንደዚህ እንትን አይደል። አረ አሚርስ አታየውም እንዴ? በጣም እየተሰቃየ እኮ ነው እሷ ምክንያት። እንደገና ደግሞ ሃይማኖት ብቻ ሳይሆን ከሱ መነሳት አለበት። ልክ ነሽ።
ክሱ መነሳት አለበት አይደል እንዴ? በሰዓቱ እሱ ምን ሲል ነበር? አትንኳት ሲላል ነበር። ከተከሰስንም እኛ ነን እንጂ መከሰስ ያለብን አሚር አይደለም። መሰቃየት የለበትም። በዚህ መሀል አሚር በጣም እየተሰቃየ ነው። ጭራሽ ሞር ኦፍ ደግሞ እናቱ ነች በጣም እየተጨነቀች ያለችው። እናቱ በጣም እየተጨነቀች ነው። የእናት አንጀትን ታውቁታላችሁ እንግዲህ፣ የወለዳችሁ ታውቁታላችሁ፣ ያልወለዳችሁ እንግዲህ ስትወልዱ ታዩታላችሁ እናታችሁ ምን ያክል ለእናንተ እንደምትጨነቅ። የዛኔ ነው እንጂ ማወቅ የሚቻለው ስሜቱን አይገባንም። በጣም ተጨንቃለች። ገብቷችኋል አይደል? አሚር የሚታሰር መስሏት ጭራሽ ከቤት ደግሞ አሁን ጠፍቶ ነው ያለው። በቃ እንዳትታሰርብኝ ሂድ ካጠገቤ፣ በቃ ጥፋ፣ ተሰወር፣ ለትንሽ ጊዜ ተሰወር ብለው እናቱ ተሰውራል። ምክንያቱም አሁን ይሄ ልጅ ታስሮ ቢታሰር እንኳን እናቱ እኔ እንጃ ጤነኛ የምትሆን አይመስለኝም። ልቧን ያማታል። ስለዚህ የምትታመን ነው ይመስለኝ እና አንድም ለእናቱ ስንል ነው ዛሬ ኪያንም ኦዲንም ጠርተን ክሱን ወይ ወደኛ ያዙሩት ወይ ከና አካቴው ያንሱት። በቃ ክሱ መነሳት አለባት እና ደግሞ የሃይማኖት የምትለውንም ነገር ለአንዴና ለመጨረሻ ጊዜ እንዳታነሳው አድርገን ግልጹ መናገር ነው ያለብን። ገብቷችኋል አይደል? እንዲያምር። ስለዚህ አሁን ግድ ይላል ሁለቱም መምጣት አለባቸው። እነሱ እስኪመጡ እንግዲህ እንጠብቃቸውና እናወራለን ማለት ነው። ውድ ፋሚሊዎች እንግዲህ ያው እንዳያችሁት አምራም ትክክል ንግግር ነው የተናገረችው። እስካሁንም እኔ ነገርኳችሁ ነገር አለ። ትክክል ንግግር ነው የተናገረችው። ስለዚህ ሁለቱ ይምጡና እነሱን ጠብቀናቸው ያለውን ነገር እስከ መጨረሻው ተከታተሉ። ወይ ክሱን ታነሳለች ወይ ደግሞ ወደኛ ታዞራለች። የመጨረሻው ውሳኔያችን ይሄ የኛ ነው። እንግዲህ እስቲ ተከታተሉ። እነኝት ዛሬ ካምራ ጋር ነን የመጣ ነው። ኪያ ለምንድንሽ ይኸውልሽ፣ አው ብዙም ወሬ አያስፈልግም እኮ ልነግርሽ ነው። ተረጋጊና ይኸውልሽ፣ አሁንም ቢሆን እንደ በቀደም አይነት ነገር እንዳይፈጠር ትፈልጊያለሽ አይደል? የበቀደም የተፈጠረው ግርግር የዛ ቀን በራስ ጥፋት ነው። በራስ ጥፋት ነው። አሁንም ቢሆን ስሚ አሁን እኮ ልነግርሽ ነው። አትጩሂ፣ ዲስሪስፔክት አድርገሽ እንዳታዋሪ ነግሬሻለሁ። እንደፈለገ ይሞራች ይኸውልሽ፣ ነግሬሽ ዛሬ ኦሊያዳ አለ ብለሽ ነው እንዴ እንደዚህ የምትይው? አይ ሐሳብን ለግልጽ ነገራችን ለምደዋል ታውቃለህ። ሶላ ሞጣስ ስለለመዱ አሁን ደግሞ ምንም አታመጡ። የሱ ይገርማችኋል። ያንዳንዳችሁ ገና ዋጋችሁን ሰጣችሁ። ኦሊያዳ አለ ብለሽ ነው ዛሬ እንደዚህ የምትይው? ይኸውልህ ኪራ አክብረን ጠራህ። እሰይ በእናትህ እኔ አሁንም እኮ ሰማኝ፣ አዳምጪኝ። እኔ ማለት ነው ሪስፔክት አድርገሽ ስለመጣው ራሱ እኔ ማመስገን አለባት እኮ። አሁንም ቢሆን በሪስፔክት አድርገሽ እንደመጣሽ ማለት ነው። ሪስፔክት አድርገሽ አዋሪ። ገብቶሻል አይደል? አሁን ይኸውልሽ ዛሬ የጠራሁሽ ነገር ማለት ነው ከዚህ በኋላ ለአንድና ለመጨረሻ ጊዜ ይኸውልሽ ስለ አሚር ሃይማኖት መቀየር እንዳታነሽ። ገብቶሻል አይደል? የማይሆን ነገር አታወራናት። ይኸውልሽ አንቺ ስለሱ ሃይማኖት አይመለከትሽም፣ እናንተም ስለሱ ሃይማኖት አይመለከቱም። ይኸውልሽ ስሚ፣ እሺ እሱ ላይ መለከተው ይችላል፣ ግን አንድ ሰው እስልምና ለቆ ሲወጣ እኔ ቆሜ የማይ ሰው አይደለሁም። ይኸውልሽ ደግሞ ያውም ፈልጎ አይደለም አንቺ እያስገደድሽ እና መቼ ማረግ እሷን ኦርቶዶክስ ሲያደርግ የት ነበርሽ? አይሆንም ለምሳሌ እሱ አይደለም ኦርቶዶክስ አንቺ ይኸውልሽ እሱ አይደለም ያስቀየራት። ይኸውልሽ ሰሚ እሱ አይደለም ያስቀየራት፣ እህትሽ ፈልጋ ነው የመጣችው አይደል? እህትሽ ፈልጋ ነው የመጣችው። ይሄን እኮ ማንም ምስክር ነው፣ ማንም ምስክር ነው እንጂ ይለለሽ እኛን የምናውቀው አይደል? አንቺ እኮ የት ነበርሽ? እኛ ነን ሁሉ ነገር ያየነው እና በቪዲዮ ከተተላችሁ ነበር። በእናትህ እኔ ከዚህ ቪዲዮ ኋላ ያለው ነገር ስንት ነገር አለ እኮ ሳምከልሽ መካከሩ። እስቲ ቪዲዮ ላይ አሚር ሃይማኖትሽን ቀይሪልኝ ስላሰምትሽ አንቺ ታውቂያለሽ ስለምትወደዋ አምናበን ነው የገባችው። ይኸውልሽ አንቺ ትንሽ ይሄን ሁሉ ዓመት አብረሻት አልነበርሽ። ገብቶሻል አይደል? ይሁን አብራችኋት ነው ያሳደጋችኋት ነው እኮ ይመስላል። በቃ በምን ስሜት ሲያወራው ያሳደጓት ነው ይመስሉት። እውነቱን ልንገርሽ ቤቲ ማለት የረጅም ጊዜ ጓደኛዬ ነች። ገብቶሻል አይደል? ይሄ ወደዚህ ሃይማኖት ሲመጣ እኔም ኦርቶዶክስ ነኝ። እህቷን ሳትወድ ማለት ነው እህቷን ሳትወድ እሷን ወዳለሁ ማለት ዘበት ነው። እሺ ይኸውልሽ እኔም ኦርቶዶክስ ነኝ። አላቅሽም አንቺ ትናንትና ነው የመጣሽው። ንገርሻ ይኸውልሽ እኔ ኦርቶዶክስ ነኝ። ቤቲ ከኦርቶዶክስ ወደ እስልምና ሲቀይር ዝም ብዬ አላየኋትም። ጠይቄያታለሁ፣ ደጋግሜ ጠይቄያታለሁ። ገብቶሻል አይደል? ደጋግሜ ጥያቄ ይሄ ነገር አምነሽበታል ወይስ ለአሚር ነው ወይ ለአሚር ነው ወይስ አምነሽበታል ብዬ ጠየቅኳት። አይ ኪራ ቆይ እስቲ አለች። ምን እያደረግሽ ነው? በዛ ሰዓት ስለ እስልምና
ክርስትና እንትኑን እያየሽ ነበር። ገብቶሻል አይደል? ልዩነቱን እያየሽ ነበር፣ እያነጻጸረሽ። አሁን አንተ እየደገፍካ ነው። ስምን በጣም ነው እንደገፋሽ። አስጨርሽ መጀመሪያ። ገብቶሻል አይደል? አዎ በጣም አምኜበት ሃይማኖታን ስትቀይር ተስማምቼ ነግራኝ አስረድታኝ ያለውን ነገር ካመንሽበት አንቺ ይሁን አምኜበታለሁ። እስልምናን መቀበል እፈልጋለሁ። ቤቲን ማለት ነው ወደ እምነቷ ካልመለስኩት እኔ ኪያ አይደለም። እሱን ደግሞ አንቺ እኮ በማንም ይወጥ የአሚርን ሃይማኖት ደግሞ የመቀየር መብት የለሽ። በቃ አልቀይርም ካለ መብቱ ነው። እኔ ግን አታስገድጂዋ፣ እያሰቃየሽ ነው። ደግሞ ስሚ፣ ከሱን ደግሞ ታነሻለሽ። መከሰስ ካለንም በእኔና ኪራንን እናንተ ትጠፈነጋላችሁ። መከሰስ ከፈለጋችሁ ንገር። አንቺ ስሚ፣ አዳምጪ። ይኸውልሽ የአሚርን ክስ ታነሽኛ እኛ መክሰስ ትችያለሽ። አሚር የዛ ሰዓት ምንም አላደረገም። አንቺ ስላልሽ እኔ ክሱን አላነሳም። ደግሞ ስሚ፣ ክሱን ደግሞ ታነሻለሽ። መከሰስ ካለንም በእኔና ኪራንን እናንተ ትጠፈነጋላችሁ። መከሰስ ከፈለጋችሁ ንገር። አንቺ ስሚ፣ አዳምጪ። ይኸውልሽ የአሚርን ክስ ታነሽኛ እኛ መክሰስ ትችያለሽ። አሚር የዛ ሰዓት ምንም አላደረገም። አንቺ ስላልሽ እኔ ክሱን አላነሳም። አፍሽን ማንሳት አለብሽ። እሺ አሚር የዛን ቀን ምን አደረገ? እኛ አይደል ስመታሽ ራሱ የነበረው? ይኸውልሽ እናንተ ተባባሪነት ገባሽ ነበር። ይሄ ሁሉ ኖ የታውቃ አንተ መጀመሪያ እኔን ታውቀኝ ነበር እንዴ? ታውቀኝም። ያወቀኝ ራሱ የዛለታ ነው አይደል እንዴ? የዛለታ ያን ደግሞ እሱ ባይልክ የታውቀኛለህ አንተ አታውቀኝም። እሱ ስለላከው እሷን ይዞ መጣ። ለሆነ ተደበደቡኝ። ይሄ ደግሞ የሱ ጥንስስ ነው። ሁለቱ ተባባሪ ናቸውና የሱ ጥንስስ ነው። ዋናው የአሚር ጥንስስ ነው። ከዛ በኋላ እሱ ነው ተደረጉ ይደበደቡኝ። እሱ ደግሞ ነው ዋጋቸውን ደግሞ የሱ ዋጋ ሰጠዋለሁ። ገና እናንተንም ደግሞ ትጠብቃለህ። ጨርሻ ይኸውልሽ አሁን ማለት ነው ስሚ አሁን በጮሽ ቁጥር ልንግባባ አንችልም። ገብቶሻል አይደል? ማንም አልጮህ። በእናትህ ሰውን እያቃጠላችሁ ነው ነው አትበል። ስሚ እዛ ጋር አሚር ሁሉን ነገር ቢጠነስሰው ኖሮ እዛ ጋር እሱ የሚቀጠቅጥሽ ነበር፣ ይመታሽ ነበር። ምን ሲል ነበር እዛ ጋር? ስሚኝ አሁን ስሚኝ፣ አዳመጥኩሽ አይደል? እኔ ደግሞ ሰውራ ስሚኝ ምን ሲል ነበር አሚር እኮ ምን ሲል ነበር? አትንኳት እሷ የወደፊት አማቼ ትሆናለች። ከእሷ ጋር ዘመድ ነን። አስጨርሽኝ። ሰው ማዳመጥ አልፈጠረብሽም እንዴ አንቺ? እሷም የራሷን አስላላት ነው። ይኸውልህ ኪራ አለማዳመጥ አልፈልግም። ምን ካላዳመጥሽ ማለት ነው ካላዳመጥሽ አንግባባ። ገብቶሻል አይደል? ከእናንተ ጋር መግባባትም አልፈልግም። አሁንም ስነ ስርዓት ይኸውልህ አሁንም ቢሆን ማለት ነው እሷ ይኸውልህ ኪራ እውነቱን እንገር እሷ አሁን እህቷ እንደዛ ስለሆነች በቃ ስለቷ ተጨንቃ ምናምን ስላለችበት ካለችበት ሁኔታ ካለችበት ስሜት ነው ገብቷል እንደዚህ እያወራች ያለችው ማለት ነው። እና አሁን መሰለህ ሁለታችሁ አጥፍታችኋል፣ ይታወቃል እንዳጠፋችሁ። እንዳጠፋችሁ እሷን ይዛችሁ ማገት ማገት ያስጠይቃል። ሁለተኛ ነገር ደግሞ እሷን አግታችሁ ደግሞ ጭራሽ ነው ለአሚር መነገፍ ደግሞ ይሄ ሌላ ነገር አይደለም። አግተው እንኳን ቢለቁኝ እኮ እሺ፣ እንዴት እንዳሰቃዩኛት ምን እንዳደረጉኝ እኮ ፊት ይሄን ደግሞ እሱ ካልነገራችሁ እሱ ሲጀመር ይኸውልህ እሱ ማለት ነው እሱ መጀመሪያ አስገባው አንቃር እንዴ ያስገባኝ በሰላም እንኳን የሪስፔክት እንኳን አልሰጠኝም። እንዴት እንዳስገባሽ ልንገርሽ። እንደዚህ ደፍታኝ ነው ያስገባኝ። አዳምጪኝ መጀመሪያ። እንዴ ምን እየሆንሽ ነው? አሁንም ቢሆን ዲስሪስፔክት አታርጊኝ። ይኸውልሽ አክብሬ ጠራሁሽ አይደል? አክብረሽ አዋሪኝ። በቃ ስነ ስርዓትሽን ያዢ። አትጨማለቂ። ይኸውልሽ እሺ አሁንም ቢሆን እኔ አንተን እያከበርኩ ነው እና ስነ ስርዓት የምትይዝ ከሆነ መደማመጥ ካለብን እንደማመጥ። ገብቶሃል አይደል? መምጣት የለብኝም ነበር። ይኸውልሽ ጭራሽ አንተና ስሚኪያ መጀመሪያ አዳምጪ። ይኸውልሽ በስነ ስርዓት ቁሚና አዳምጪ። ሰው የሚልሽን ስሚ። እኛ እያልሽ ያለው አንደኛ የአሚርን ክስ ታነሻለሽ። መከሰስ ካለብን እኛ አላነሳም። ምን ታመጫለሽ? አሚር ምን አደረገሽ? እሺ እኮ ነጭ እምቢ አለች። መለያየት ትችያለሽ። ሁለቱም መለያየት ትችያለሽ። ለያይተሽ እህትሽን ወደ እምነቷ መመለስ ትችያለሽ። ሁለተኛ ደግሞ ስለምን እንደሆነ ስለራሴ ክብር ስለሆናችሁ ነው የምታውቁት። ምንድነው ገና ከዚህ በላይ ይጠብቅ አይደለ? ምን እንደሚጠብቅ ጠብቂ። አንቺ ማለት እንደዚህ አታስፈራሪኝም። እሺ ሰማሽኝ? ስሚ አሁን የመጨረሻ ከዚህ በላይ ምናምን ሊደርስብኝ አሁን ከዚህ በላይ ምንም አላረኩሽም። ይዛኔ ማናችሁ ምን እኔ ማስፈራራት እንትን የላችሁ። ይኸውልሽ እኔ አንቺ ላስፈራራሽ አይደለም አሁን የሚጠራሽ በስነ ስርዓት ሪስፔክት አድርገሽ እንድታዋሪኝ ነው። አሁንም አትጩኝ። እኔ አለው ይኸውልሽ እኔ ባለሁበት አትጩኝ። ይኸውልሽ በቀደም ለምን እንደመተውሽ ታውቂያለሽ። አሁን ይኸውልሽ አሁን የመጨረሻ ከአንቺ የሚፈልገው ነገር ማለት ነው
ዋጋን ስሰጥ ማታንበርከት ለምነኛለህ ገና እሱ ወንድ ሆነ መቶ ያውራኝ እና ያለን እሱን ወንድ ሆነ እኔን መቶ ያውራኝ ወንድ ሆነ ቀላል ይዘታለሁ እልም ያልኩ ወንድ ነኝ ገብቶሻል አይደል አሁን እውነቱን ስነግርሽ አሁን ልነግርሽ የምፈልገው ነገር ዛሬ የጠራሁሽ ማለት ነው ዳግመኛ ስለ አሚር ሃይማኖት መቀየር አወራለሁ አይመለከትሽም አይመለከትሽም ለምንድን የምታፈስ ስነ ስርዓት አይኖርሽም እንዳንቺ እስቲ ወንድ እስቲ የምታመጪው እናያለን እቺ አንተ የሚያማት ነች እግዚአብሔርን እቺ ምን አይነት ሰው እንደሆነች በስመ አብ ምን አይነት ሰው እንደሆነች እኔ አላውቅም ቀርበሽ ነው እኔ ምን አይነት ሰው እንደሆነች እኔ የዚህ ልጅ ባህሪ በጣም ነው ከበደኝ እንግዲህ እኔ ከዚህ በላይ ምንድነው ማድረግ ያለብኝ እሺ ልጅቷ ሰላም የሚባል ነገር አትፈልግም በቃ የሆነ ለመበጥበጥ ነው የመጣችሁ እውነቱን ለምናገር ኪራኔ እሰራላታለሁ እንዴ አሁን እኮ ኦሊያድ ስላለ ነው እሷ እንደዚህ እየሆነች ያለችው ገብቶሃል ኦሊያድን ይዛ ስለመጣች ችግር የለውም አሁን ሁሉም ነገር ተፈጥሯል ግን አሁንም ቢሆን እንድታውቅልኝ የምፈልገው አሚር ሃይማኖቱን አይቀይርም አለቀ እና ደግሞ ክሱንም ጭራሽ አላነሳም ማለች ሲጀምር ለመበጥበጥ የመጣ ሰው ምንም ብትለው አይሰማም ለመደማመጥም አልመጣችም በቃ ዝም ብላ መጮህ ነው የምታውቀው የሰውን ሐሳብ አታስጨርስ ዝም ብላ ነው በቃ ለመጮህ ነው የመጣችው ገብቶሻል ለምን እንደመጣች ራሱ ማጣቅ ሴትዮ ነች ዝም ብላ መጋለብ ብቻ በጩኸት ሰው ያምናል አያምንም በመጮህ ብቻ ሰውን አታሳምኑት ይሄ በጣም የሚያሳዝን ነገር ነው አንድ ከሰለጠነ ሀገር የመጣ ሰው እንደዚህ አይነት ንግግር በጣም የማይጠበቅ ንግግር ነው ስለዚህ እኔ እንጃ አሁን እንዴት በቃኛ ብቻ ድጋሚ ከዚህ ሴትዮ ጋር ባንገናኝ ይሻላል ቢቀርብን ነው የሚሻለው ሲጀመር እሷ ስትመጣም እንደሚፈጠር አውቄ ነበር አሁን አንቺ ዋናው መትረፍሽ ነው በቃ ውድ ፋሚሊዎች ሰብስክራይብ ላይክ ሼር እያደረጋችሁ ኮሜንትም አድርጉ እስቲ አስተያየታችሁን በዚህ ሴትዮ ላይ ያላችሁን ሐሳብና አስተያየት አስቀምጡልኝ ኮሜንት ሴክሽን ላይ አስቀምጡልኝ አያለው የሁላችሁን ኮሜንት አያለው ወዳችኋለሁ